እኔ አዱኛ ታናሽ ወንድሟ ነኝ። የመካንነት ያደረገችው ራሱ በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነው። ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን እህትህን እያየህ የተኮሰባት ቀን እናገራለሁ ለአባዬ ቤት እንጂ ሲላት መጽሐፍ ቅዱስ ተቀበልኳትና ዞር አልኩኝ። ከዛ በኋላ ይስፋል ብላ ተወረወረች። እንግዲህ ከነቀነኒ ጋር ረጅም ጊዜ አብሮ እየኖረ የቀነኒ ታናሽ ወንድም ያየውን እሱ ባለበት ሰዓት የተፈጠረውን የደረሰባትን ስቃይ ከፎቶ ማስረጃ ጋር አድርጎ ሁሉን ነገር ፍርጥርጥ አድርጎ ተናግሯል ማለት ነው። ቤተሰቦች እውነት ይህን ሁሉ ነገር አድርጎ ከሆነ እንግዲህ ታናሽ ወንድሟ እያለ ሌሎች ሚጣ ምናምን የሚላት እያሉ ይህን ሁሉ ነገር ካደረገ እነሱ ሳይኖሩ ምን እንደሚያደርግ እንግዲህ መገመት አይከብድምና ማለት ነው። ቤተሰቦች በጣም ብዙ ሰዎች ልባቸው ተሰብሯል። የልጁ ሁኔታ ልጁ የተሰበረበት በጣም ያዘነበት መንገድ ያ ሁሉ ሲደርስባት ምን ያክል እንግዲህ በጣም ያሳዝናልና በጣም ብዙዎች መነጋገሪያ ያደረጉት ጉዳይ ይሆናል። በጣም ብዙዎች ያዘኑ ነው ማለት ነው። ቤተሰቦች እንግዲህ እናንተም የታያችሁን ነገር ሀሳባችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ቤተሰቦች በቀጥታ ወደ ቪዲዮ እሱ የሚለውን ነገር አይተን ወደ ሌሎች እናልፋለን ማለት ነው። ወደ ቀጥታ ወደ ቪዲዮ ነው። እኔ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷንም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ። ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷንም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ ከዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱ አለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱ አለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ ነው የዛን ቀን ተኝቼ ነበር። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛ ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አሰ ጊዜ ተነሳ አንተ ለማጋት ይሄዳል ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷ ነው በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አሰ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ የኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄ የጸጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል።
የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮ ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛሁ። የሚጣምተኛል ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስሩ አለ። ከገስሩ ደግሞ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሲሰማኝ ነበር። ከዛም ተነሳሁ በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛም የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛም የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና እናግራታለች። ከዛን በሩ ጋር ሲሄድ ጥርሷ አካባቢ ደምቷል። ከዛን ጥርሷ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። ከዛን ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የእሷን ክላስ። ከዛን እሷ ገስትሩም ነበር የነበረችው። ከዛን ገስትሩ ማስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሂድ አለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው። እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መሰለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ አለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። እዚህ በኋላ ብዬ ለአላህ ሰጥቼ ነበር። ትናንትና ወጥቶ ግን እሱ ሲያወራ ለሰው ልጅ አይደለም ለምስት ለሰው ልጅ የማይገባ ክብር ነበረ፣ ትሪትመንት ነበር ሲያደርግላት የነበረው ለሰው ልጅ የማይገባ ራሷን እያጠፋች ነበረ። ከዛ በኋላ ተቀበልኳትና ዞር አልኩኝ። ከዛ በኋላ ይስፋል ብላ ተወረወረች። ትጀመር ከአጠገብህ ተነስታ ስትወጣ ምስትህ ነች። ላይክ ሰራተኛ እንኳን እንዲህ አይደረግም። የሰው ልጅ ነች። አቅርበ ምን ሆነሽ ነው ደረተኝል መሽቷል አይደለ ብለ ለምን ይዘሃት አላወራሃትም ነበረ? ኢቭን አንተ ባልኮ እንኳን ብንሄድ ያሳዝናል። በጣም በእውነት ያሳዝናል። ይሄ ሁሉ ኤቪደንስ እያለ መንግስት ፖሊስ በተከፈላቸው ስልጣን ላይ በጠገቡ ሰዎች ተባረው ፊት ተነስተው ይሄ ሁሉ ኤቪደንስ እጃቸው እያለ ደም ምንጣፍ ኮፊ የምታፈላበት የኮፊ ምንጣፍ ስር ቤት ውስጥ ደም ተገኝቶ ደሙ ይመርመርልኝ። አይ ከአጠገቧ ያሉት ደግሞ ቡና ነው ልክ እንደዚህኛዋ እዚህ ኢንተርኔት ላይ እንዳለችው ጓደኛዋ ከጇ የበላች የጠጣች ጓደኛዋ አይ ቡና ነው ብላ ታድበሰብሳለች። ሄዶ በፎሬንሲክ በዲኤንኤ ቴስት ሲደረግ እሰ ብለድ ሂውመን ብለድ። ከዛ የማን ነው ደሙ ታዲያ? ደም ከሆነ ስላቸው አሉ አባትየው ዛሬ ጧት ነው ስላቸው
ይላቸዋል። ምን ያገባሃል? አቃምቆ ምንም ያገባህ ነገር አለ ስለ በቃ ጀምለው እና እንደዛ ምንጣፍ ስር እንደዛ ተንጀርጎ የፈሰሰ ደም የማን ነው ብለህ ስትጠይቅ ምን ያገባሃል የሚባልበት ህግ ሂደቱ ፍትሃዊ ያልሆነ በአጅቦ ያልጋገረ ተቀባይነት የሌለው ምክንያቱም የቀነኒ እናትና አባት ክፍለ ሀገር ነው የሚኖሩት፣ ደሃ ናቸው፣ ባለስልጣን ዘመድ የላቸው። ስለዚህ የተገፉበት እሳቸው አባገዳን ንቀው አያውቁም። ኦሮሞ ሁሉ አባገዳን ያከብራል። እኔ ያከብራለሁ። አዱኛ ዋቆ ማለት በአባገዳ ስም በጣም ትልቅ ክብር ያለው ነው። እሳቸው በጣም ትልቅ ክብር አላቸው። ንቀው አያውቁም። ግን አባገዳን ከመረጥክ ነው መብትህ፣ ከመረጥክ ነው አባገዳ መዳኘት ከፈለክ ነው የምትዳኘው እንጂ በግድ የህግን አንሰጥህም ፍትህ ሂድ ወደ አባገዳ ተብለህ ከተባረርክ this is not fair. this is not fair። ከመጀመሪያው ፌር ያልሆነ ነገር ነው የተደረገው። ኦኬ ወንድሙን የሷን ወንድም ሊበንን መቶ ሲጠቅስ ይሄ ልጅ ህፃን ልጅ ነው። እህቱ ጋር ከትምህርት ቤት ለማረፍ የሚሄድ ልጅ ነው። የደረሰበት ትራውማ የደረሰበት ከፊቱ መረዳት ትችላላችሁ፣ ከንግግሩ መረዳት ትችላላችሁ። he is broken። በጣም ነው የሚያሳዝነው። በጣም ነው አንጀት የሚበላው። እህትህን እያየህ የተኮሰባት ቀን እናገራለሁ ለአባዬ ቤት ሄጄ ሲላት መጽሐፍ ቅዱስ ይዛ ተንበርክካ ነው የለመነችው እንዳይናገር። ለዚህ ነው ያልተናገረው። አባቷ ደግሞ ጉዳቷን ያውቃሉ ለሚሉ ጉዳቷን ለሰከንድ ቢያውቁ ህይወታቸው የሚሰጧት ልጃቸው ነች ቀነኒ ማለት በፍጹም አያውቁም። ማንም ሰው አያውቅም ነበር የሷን ጉዳት ደብቃ አፍና በፈገግታዋ ይዛ አቢዩዙን ሜንታሊ ፊዚካሊ አቢዩዝ ሲያርጋት አቢዩዟን አንቃ ይዛ የኖረች ልጅ ናት ቀነኒ ማለት እንጂ ቤተሰቦቿ አያውቁም። ዲፕሬሽን ለተባለው ይመልሳሉ። ቀነኒ ዲፕሬሽን የለባትም፣ በፍጹም ዲፕሬሽን የለባትም። እናት፣ አባት፣ እህት፣ ወንድሞቿን በጣም የምትቀርብ ጓደኛ ናት። አይታችሁ ከሆነ በቪዲዮ አንቃ እያቀፈች ነው አብራ ቪዲዮ የምትሰራው። በጣም ይቀርቧታል። አባቷ የተማሩ ሰው ናቸው። በግልጽነት የሚያምኑ በወሬ የሚያምኑ ናቸው። በጣም ፍሪ ስፒሪትድ ሆነ ያደገች ልጅ ናት። በትምህርት በጣም ጎበዝ ናት። በነገራችሁ ላይ ዋተር ኢንጂነሪንግ አርባ ምንጭ ነው የተመረቀችው። ስለ ትምህርት የምታውቁ ሰዎች አርባ ምንጭ ዋተር ኢንጂነሪንግ እንዴት ከባድ እንደሆነ የምታውቁ ሰዎች በጣም በጥሩ ውጤት የተመረቀች ልጅ ናት። በጣም ተስፋ ያላት በጣም ቤተሰቦቿን ከዛ አውጥታ እህቷን ማስተማር፣ ቤተሰቧን ማስተማር፣ እናቷን መርዳት የምትፈልግ ፊውቸርን የምታስብ ልጅ ናት። በፍጹም ያንን አላረገችም። ግን አንድ ነገር ወቁ፣ በቄ በመንደር በጎሳ ተከፋፍላችሁ ወንጀለኛን ለመደበቅ እያወቃችሁ እያንዳንዳችሁ ታውቃላችሁ። ይሄ ልጅ የሰራውን ስራ ታውቃላችሁ። ተኩሶ የሳተ ሰው እንደዛ እንደ እባብ የቀጠቀጠ ሰው አይገልም ብላችሁ ካሰባችሁ ራሳችሁን እየሸወዳችሁ ነው። እና በጎሳ የምታስቡ ሰዎች ይኸውላችሁ ወንጀለኛ ዘር የለውም። ወንጀለኛ ነው ሁሌ